ሀይሚ አርግዣለሁ ብላ ከተናገረችበት ጊዜና ሰዓት ጀምሮ እጅግ በጣም ብዙ ሰዎች መነጋገሪያ እያደረጓት ይገኛሉ። ለሁለትም ተከፍለዋል ማለት ይቻላል። አንዳንዶቹ እች ልጅ እንኳን አረገዘች እያሉ ደስታቸውን እንግዲህ በየቦታው በየተለያየ ሶሻል ሚዲያ ደስታቸውን እየገለጹ ሲገኝ፣ ሌሎቹ ደግሞ በተቃራኒው እንዴት እች ልጅ ወግ ማዕረግ ሳታይ ቤተሰብ ትውውቅ ሳይኖር እሱም በቃ ማድረግ ያለባቸውን ነገር ባህላቸውን ሳይጠብቁ እንዴት ከጋብቻ በፊት በውጩ በዋሉበት ባደሩበት አርግዣለሁ ብላ እሱ ደግሞ አስረግዣለሁ ብሎ እንዴት ይመጣል የሚል ሀሳብ በጣም በብዙ ሰዎች መሀል እንግዲህ እየተሰራጨ ይገኛል። በጣም ብዙ ሰዎችም ጭቅጭቅ ላይ ይገኛሉ። በዚህ ሰዓት ምንድነው እየተካሄደ ያለው? የእውነት ሀይሚ አርግዛለች ወይንስ ደግሞ አላረገዘችም የሚለው ነገር መጀመሪያ እናወራበታለን፣ ሀሳብ እንሰጥበታለን። በመቀጠልም እች ልጅ በዚህ ሰዓት በዚህ ወቅት ማርገዟ ትክክል ነው ወይስ አይደለም የሚለውን ነገር እንግዲህ በደንብ ሀሳብ ለመስጠት ፈልጋለሁ። እንደሚታወቀው ኢትዮጵያ ውስጥ ባህላችን መጀመሪያ ፍቅር፣ ከዛ ቀለበት፣ የሽምግልና ፕሮግራም፣ ከዛ ሰርግ ሆኖ ከዛ በኋላ ነው ልጅ የምናውቀው ወይም ደግሞ የሚፈቀደው ወይም ደግሞ ባህላችን ነው። በቃ ሁላችንም እንደምናውቀው ማለት ነው። ነገር ግን ሀይሚና ብሩክ ያደረጉት ነገር ምንድን ነው? ጊዜውን ያልጠበቀ ነገር ነው። ስለዚህ እነዚህ ልጆች ሊወቀሱ ይገባል የሚል ነገርም አለ። እንግዲህ እኔ እስከማውቀው ድረስ ባህላችን የታወቀ ነው። ሁላችንም እናውቃለን። ሙስሊሙ፣ ክርስቲያኑ፣ ፕሮቴስታንቱ፣ ጴንጤ ሁሉም ሰው እዚህ ኢትዮጵያ ውስጥ የሚኖር ሰው መጀመሪያ ምን መቅደም እንዳለበት ሁላችንም የምናውቀው ነገር ነው። ታዲያ ሀይሚና ብሩክ በምን አይነት መንገድ ወይም ደግሞ ምን አይነት ድፍረት ቢያገኙ ነው በዚህ ልክ ይሄንን ነገር ሊያደርጉ የቻሉት? በዚህ ልክ እዚህ ደረጃ ላይ እንዲደርሱ ያደረጋቸው ነገር ምንድን ነው የሚለውን ሀሳብ እንሰጥበታለን። እንግዲህ ማታ በጣም በትልቁ መነጋገሪያ ሆኖ ነበረ ያመሹት ሀይሚና ብሩክ። እንግዲህ የራሴን ሀሳብ አስተያየት ስሰጥላችሁ መጀመሪያ እኔ ተናግሬያለሁኝ ማለት ብሩክ ብዙ ጊዜ በመሀል ጣል ያደርጋል። በቃ ልጅ ቢቀድም ምናምን። ከዛ ሀይሚም የልደቷ ቀን አካባቢ በቃ ልደቴን እኮ ከዚህ በኋላ ከልጄ ጋር ላከብር እችላለሁ የሚል ሀሳብ አመጣች። መጀመሪያ ብሩክ ነበረ። ከዛ ይሄ መሆን የለበትም፣ በቃ መጀመሪያ ሰርግ መቅደም አለበት። ሀይሚዬ ወግ ማዕረግሽን ማየት አለብሽ። እስከ ክብርሽን ጠብቀሽ የኖርሽ ሴት ነሽ። ስለዚህ የሚገባሽ ነገር ሁሉ ሆኖ ማለፍ አለበት። ልክ እንደ ሌሎች ሴቶች ወግ ማዕረግሽን ማየት አለብሽ። ለምሳሌ አሁን የቀለበት ፕሮግራም አለ። የእውነቴን ነው። ቀለበት ፕሮግራም፣ የእንትን ሽምግልና ፕሮግራሙ ምናምን፣ ሰርጉ፣ የቤተሰብ ቅልቅሉ ምናምን ሁሉ ነገር ሀይሚ ይገባታል ብዬ አምናለሁ። ወንድ ልጅ ችግር የለበትም እውነት ለመናገር እና የኔን ህይወትም በዛው አገናኝቼ ነግራችኋለሁ። እና ሀይሚና ብሩክ ግን ይህንን ነገር አላደረጉም። እንግዲህ አብረው እየኖሩ ነበር። ከዛ ድንገት ደግሞ ፍቅራቸውን ተገላለጹ። ከዛ ድንገት ደግሞ እኔም ወድሃለሁ፣ እኔም ወድሽ ነበር፣ ወድህ ነበር ተባባሉ። በቃ የእውነት ሆነ፣ ጸደቀ፣ በፍቅር ቀጠሉ። ከዛ 2 ሳምንትም 3 ሳምንትም አልቆዩም። ይሄ ነገር በቃ ወደ ልጅ ወይም ደግሞ ልጅ እንደተፈጠረ ወይም ደግሞ አብረው እንዳደሩ ተነገረ ማለት ነው። እና ብዙ ሰዎች እንዴት ሀይሚ አሳልፌ እንደዚህ በቀላሉ አልሰጥም እያለች በየቪዲዮ መሀል እንኳን ትናገር ነበር። ታዲያ ምን አስገዳጅ ነገር ኑሮ ነው ሀይሚ ይህንን ነገር ወይም ደግሞ ግንኙነት እንዲያረጉ የፈቀደችለት? እርግጠኛ ነኝ ጠያቂው ብሩክ ነው ሊሆን የሚችለው እንጂ ሀይሚ አትሆንም። ታዲያ ብሩክ በዚህ ሰዓት እንዴት ሊጠይቃት ቻለ? ሀይሚስ እንዴት ፈቅዳለት አብሯት እንዲተኛ ያደረገች ወይም ደግሞ እንዲያስረግዛት አረገች የሚለው ነገር ለሁላችንም ጥያቄ ምልክት ነው ብዬ አምናለሁ፣ እንደኔ ማለት ነው። ለምን ሀይሚም ብሩክም አቋማቸውን ስለምናቅ ማለት ነው። ግን እኔ ስገምት ሁለታቸውም ተፈቃቅረው ያደረጉት ነገር ነው ብዬ አምናለሁ። ምክንያቱም እዚህ ጋር ፍቅር አለ። እኔ ነግሬያቸዋለሁ ስለኔ ህይወት፣ ስለኔ ታሪክና መጀመሪያ ከዛ ከባሌ በፊት ምንም ማቀው ወንድ የለም። መድኃኒዓለምን ነው የምላችሁ። ምንም ከማንም ሰው ጋር የእውነት ሳላስብ ድንገት ተስሜ ላቅ እችላለሁ። ከዛ ውጭ ግን በታሪክ ወንድ ልጅ የሚባል ነገር በብዛት ጓደኞቼ ወንዶች ናቸው። ግን እንደዚህ መሳሳም እንኳን አልነበረኝ ወይም ደግሞ አድርጌው አላቅም። እና በኋላ ላይ ግን ፍቅር ውስጥ ስትገቡ ሁሉ ነገር ነው የሚጠፋባችሁ። ለፍቅር ስትሉ ያላችሁን ኃይል በሙሉ ነው የምትጠቀሙት። በቃ አለ አይደል? ለፍቅር ስትሉ ብዙ ዋጋ ነው የምትከፍሉትና ምናልባት እንግዲህ ፍቅር አስገድዷቸው ሊሆን ይችላል ብዬ አመንኩኝ። ሌላ ደግሞ ብቻ ባጭሩ እስኪ አንቺ ሀሳብ ምንድነው? ሀይሚ ከጋብቻ በፊት ማርገዟ ትክክል ነው ወይስ አይደለም ለሚለው እኔ ትክክል ነውም አይደለም ልል አልችልም።
የሆነ ጊዜ ተናግሬ ነበረ። አብረው እንዴት አንድ ቤት እየኖሩ ምናምን አንዳንዶቹ በቃ የሆነ ነገር አረጋት የሆነ ነገር ምናምን ብቻ ግንኙነት አድርገውላ ሀይሚ ያርግዛ ልጅ አስወረደች ምናምን የሚባሉ ብዙ ታሪኮችን ሰምቻለሁ ስለ ሀይሚ ስለ ብሩክና ለዛም ምላሽ ሰጣለች። እንደውም ብሩክ ነበር ይሄንን ዜና ምንም ሳይሰማ ቆይቶ ከረጅም ጊዜ በኋላ የሰማውና ሀይሚ ግን እያንዳንዱን ነገር ስትሰማ ቆይታ ምላሽ ሰጣበታለች። እና ብሩክ ራሱ ደነገጠ ስትነግረውና ምን ልላችሁ ነበረ እነዚህ ልጆች አብራችሁ ደሩ አትደሩ ብለን የመናገር መፍት የለንም። ክብሩ ማዕረጉ ወጉ ለሀይሚ ደስ የሚለው ለሴትነቷ እች ልጅ ይገባታል ብዬ ስለማምን መቅደም ያለበት ነገር ቢቀድም ደስ ይላል። ግን ደግሞ እነዚህ ልጆች ወደው ፈቅደው ብሩክ ሀይሚን እስካላስገደዳት ድረስ ሀይሚ ብሩክን እስካላስገደደችው ድረስ አብሮ ቢያድሩም ቢተኙም የፈለገ ነገር ቢያረጉም ብታረግዝም ቢያስረግዛትም ኖርማል ነው ብዬ ተናግሬ ነበር። ዋናው የነሱ መግባባት ነው። ግን ደግሞ አንዳንዶቹ ፍቅር እኩል ሳይሆን ቀርቶ ወይም ደግሞ አንዳቸው ብቻ አፍቃሪ ሆኖ አንዳቸው ብቻ የሆነ እንትን የሌለው እኩል ያልሆነ ፍቅር ውስጥ ሲሆኑ ሴቷ ድንገት አረገዝኩ ስትል ወንዱ የመካድ የመሸምጠጥ ነገር አለ። ከዛ በመቀጠል ደግሞ እንዴት ልበላችሁ ብቻ ሁለቱ ካልተዋደዱ ካልተፈቃቀዱ ይሄ ነገር መሆን የለበትም። እንኳን አይደለም ልጅ መውለድ የፍቅር ግንኙነት ራሱ መጀመር የለባቸውም ብዬ ማመን ሰው ነኝና አሁን በሀይሚ እርግዝና እነዚህ ልጆች አያደርጉትም በጭራሽ። እኛም ፕራንክ ለማድረግ ነው ሲጀመር። እንዴት ነው 4 ሳምንት ወይም ደግሞ 2 ወር ሳይሞላው እንዴት በአልትራሳውንድ ህጻን ሊያሳዩ ይሄዳሉ? ይሄ ነገር ውሸት ነው። ምክንያቱም በቃ ፕራንክ እያረጉ ነው የሚል ሀሳብ አለ። ፕራንክም ካልሆነ ግን እንዴት እኛን ያን ሁሉ ጊዜ ሲመክሩን አይደለም ሀይሚ ብሩክ ጊዜውን ጠብቆ ነው መሆን ያለበት። ሽምግልና ተልኮ ከሰርግ በኋላ ነው ተብሎ ይሄ ነገር እንዴት እኛን እንትን በቃ ቀልደውብናል፣ ዋሽተውናል። ይሄ ነገር የእውነት ከሆነ ብለው እንግዲህ በጣም በሀይሚ ላይ እየዛቱ እየፎከሩ ነው የሚገኙት። እኔ ብዙ ጊዜ ምን እላለሁ መሰላችሁ አንዳንዴ ሀይሚንና ብሩክን ወደድናቸው እንጂ እኮ አልወለድናቸውም አይደል እንዴ? ምንድነው እኔ ነኝ በቃ ይቅርታ ማለት ዳይፐር ገዝቼ ወተት ገዝቼ እኔ ነኝ ያሳደግኳቸው በጀርባ ያዝዬ አቀፌ አባብዬ እኔ ነኝ ያሳደግኳቸው አላችኋቸው። እነዚህ ልጆች መፍታቸው ነው። እንኳን አይደለም አንድ ለምን 10 ልጅ ያረግዙ እንዴ? ፍቅር ጀምሩ ያልናቸው ታዲያ ሊያረግዙ ልትወልድ ሀይሚዬ እሷ የልጅ አባት ልታረገው እሷ የቤት እመቤት ልትሆን እናት ልትሆን እንጂ ህይወት ምንድነው ማለት እኔ ያልገባኝ ነገር ፍቅር ምንድነው? ፍቅር እኮ በቃ ትዋደዳላችሁ፣ ትፋቀራላችሁ፣ ከዛ በኋላ አብራችሁ ትሆናላችሁ፣ ልጅ ዘራችሁን ትተካላችሁ። ሌላ ቀመር አለው እኔ የማላውቀው እንዴ? እናንተ ምን ቤት ናችሁ? ለምን አረገዘች ሀይሚ? መፍታ ነው። ማርገዝ ከፈለገች ስንቷ በዛ በየጫካው በየቤርጎ ቤቱ ያለ እቅድ ያለ ፕሮግራም ከማንም ወንድ ጋር ስትንዘላዘር ከልማ የ4 ወር የ5 ወር የ3 ወር ህጻን ልጅ እያስወረደች የምትጥል ልጅ አለች አይደል እንዴ? ሴት አለች እንዴ? ዝርክርክ ራሷን የማትጠብቅ ኢቭን ከማን እንዳረገዘች እንኳን የማታውቅ ዝርክርክ ሴት አለ ሞልቶ አይደል እንዴ? ሀይሚዬ እኮ ከዛም ከዚህም እኮ አልተዝረከረከችም። ለዛውም አደባባይ ላይ ሁሉም የሚያውቀው ሰው ጋር ነው አብራ ግንኙነት የጀመረችው። ከዛስ የእውነትም እኔ በእርግጥ አሁን ላይ አምኛለሁ ሀይሚ እርጉዝ እንደሆነች አምኛለሁ። ምክንያቱም አልትራሳውንድ ላይ አይታይም እንኳን ሲባል በቃ ይሄ ልጅ መቼ ነው በቃ አልትራሳውንድ ላይ የሚታየው ብላ ለራሷን በቃ በጣም እየጓጓች ነበር። መቼ ነው ቀኑ የሚደርሰው እያለች ነው የምትገኘው። ታዲያ እነዚህ ልጆች ሲመክሩን ነበረ ከጋብቻ በፊት ምንም ነገር መሆን የለበትም ስለ ልጅ ራሱ በጣም በፕራንክ ሰበብ ብዙ ነገሮችን እንዴ ይሄ ነገር ቢፈጠርስ አይ መሆን የለበትም መጠንቀቅ አለብን እያለ እንግዲህ ሀይሚም ብሩክን ስታስጠነቅቀው ነበር። ብሩክም ሀይሚን ሲያስጠነቅቃት አይተናል በጣም በብዙ ፕራንኮችና ታዲያ እንዴት ድንገት ይሄ ነገር ሊፈጠር ቻለ ለሚለው እንዴ ስሜት እኮ የሚባል ነገር አለ እንዴ? አብረው እየዋሉ አብረው እዛ አንድ ቤት ውስጥ እያደሩ ከባድ እኮ ነው። ፍቅር እኮ ስሜት ነው፣ ሌላ እኮ ነገር የለውም አይደል እንዴ? ስሜት የሚባል ነገር አለ። ተፈጥሮ በጣም በተለይ ወንድ ልጅን የሚፈትነው ተፈጥሮ ነገር አለ። ስለዚህ ግንኙነት ተደረገ፣ በቃ ድንገት ተደረገ። እንደ ሌሎቹ በቃ የሆነ ማስወረድ አልፈለገችም። ማንም ሰው ሳይነገር ሳይሰማ ሳያይ እኮ በቃ እንዴ ሰርግ ሳላደርግ እንደዚህ ሳልሆን ምናምን ብላ ማስወረድ ትችል ነበር፣ ማንም በማይሰማው። ግን እግዚአብሔር ነው የሰጣቸው። ይሄ ልጅ እኮ ሰው አይደለም ጠፍጥፎ ሰርቶ የሰጣቸው አይደል እንዴ? በቃ እግዚአብሔር ነው። በቃ ይሄ እናንተ በረከት ነው፣ ይሄ እናንተ ጸጋ ነው፣ ይሄ እናንተ ፍሬ ነው ተብሎ ጽንስ እንደተፈጠረ እንግዲህ ያውቀናል ብለዋል። ይሄ ጽንስ እንግዲህ በእርግጥ ትክክል ይሁን አይሁን ገና 50-50 ነው፣ 100% የተረጋገጠ ነገር የለም።
ሀይሚ ብሩክ በእርግጥ አረጋግጠዋል። እኛ ሁለቴ ቼክ አድርገን መስመር አድርጓል ወይም ደግሞ ልጅ እንዳለ አይተናል ብለዋል። እና ግን ይሄን ያህል የለፉት ይሄን ያህል የደከሙት ይመስለኛል ለተመልካች ለማሳየት ጉጉት ነው ወደ አልትራሳውንድ እስከመሄድ ያደረሳቸው እንጂ ኦልሬዲ እነሱ ልጅ እንዳለ ሆዷ ውስጥ ተነግሯል ማለት ነው። ለማንኛውም የሀይሚ ፊት ግን ያው የሆነ የተለወጠ ነገር አለ። እውነት ለመናገር ሀይሚ እንደዚህ አልነበረችም። በጣም ውበቷ እየጨመረ ነው የመጣ። አንዳንድ ሴቶች ሲያረግዙ በእርግጥ ከ3 ወር ከ4 ወር በኋላ ምናምን ነው የፊታቸው መለወጥ ብቻ ብዙ ነገሮችን የምናይባቸውና ሀይሚ ላይም በትንሹም ቢሆን የሆነ ነገር እያየንባት ነው የምንገኘውና እያስፈራራችኋቸው ያላችሁ ሰዎች አላችሁ። እኔ በጣም የምትወዳቸው የማትደራደሩባቸው በቃ አለን የምትሉ ስለነሱ ሲወራ ስለነሱ ሲነሳ በቃ ከፊት ቀድማችሁ በቃ የእውነቴን ነው የምላችሁ የምትከራከሩ ሰዎች ነበራችሁ። አሁን ላይ ግን እናንተ ተከርብታችሁ ተገልብጣችሁ ሀይሚ ማርገዝ የለባትም እየቀለሉ መሆን አለበት። በቃ ፕራንክ ሊያረጉን መሆን አለበት። ምክንያቱም ከጋብቻ በፊት ልጅ ነውር ነው። ከጋብቻ በፊት በቃ አብሮ መተኛት ሁላ በቃ እንደ ነውር አሳፋሪ ነገር እንደሆነ ነው የምትናገሩ። በእርግጥ እኔ ከባህላችን እንውጣ ባህላችን በቃ እንተው ማለት አይደለም። ይሄ የራሱ የሆነ ጥቅም ስላለው ይመስለኛል ባህላችን ተደርጎ እየተወሰደ ያለው ነገር ግን ይሄ ነገር ከሆነ በኋላ ሀይሚ ምን አታስወርደው። በዚህ አሁን ለተፈጠረ ነገር እኮ ነው። አሁን ሳይፈጠር ቢሆን ኑሮ ብትመክሩ መች መከራችኋቸው? ያኔ ስለ የሆነ ነገር ሲያወሩ ስለ ልጅ ስለ ትዳር ስለ ጋብቻ ሲያወሩ ብዙ ነገሮች ነበሩ አይደል? ያኔ ለምን በቃ ኦልሬዲ ያውቃል ብላችሁ ነው ጸጥ ያላችሁ። ግን ያኔ አይ ይሄ ትክክል አይደለም በጭራሽ እንደዚህ እንዳታረጉ ብላችሁ መክራችሁ ቢሆን የእውነቴን ነው እንዲጠነቀቁ ይሆን ነበር። ግን አሁን ላይ ኦልሬዲ አረገዘች አይደል እንዴ? ካረገዘች በኋላ ለምን አረገሽ ተብሎ የሰው ልጅ እሪ ማለት አለበት እንዴ? እግዚአብሔርን በሰላም ወልዳ እንድታቅፍ በሰላም በቃ ይሄንን የእርግዝናዋን ወቅት እንድትሄድ በጸሎት በሀሳብ አይዞሽ ብለን ማበረታታት የመጀመሪያዋ ነው እንዴ? ለምን እናሸማቅቃታለን? እግዚአብሔር ምስክሬን ለምን በቃ አሳፋሪ ወንጀል እንደሰራች ለምን ልጅ መሸማቀቅ አለባት እንዴ? ከምትወደው ሰው እኮ ነው ያረገዘችው። ካፈቀረችው ሰው እኮ ነው አብሯት ካለ ሰው ጋር እኮ ነው ያረገዘችው። እንዴ ጥሏት አልሄደ ይሄ ወንድ እንዴ? ይሄ እኮ በጣም የሚያስጠላ ነውር ነገር ነው። በእውነት ነው የምላችሁ። እናንተ ተሳስታችሁ የሆነ ነገር ቢፈጠርባችሁ በእርግጥ ያው አብዛኞቻችሁ ያስወረዳችሁ ናችሁ ነው መሰለኝ። እግዚአብሔርን ነው የምላችሁ። እኔ አሁን ሰርግ ፕሮግራም አልሆነም። ኦልሬዲ ቤተሰቦቹ ያውቃሉ በደንብ ከምነግራችሁ በላይ የሱ ቤተሰቦች እኔን እንደ ልጃቸው አይተውኝ የእውነት የኔ ቤተሰብም እሱን እንደ ልጃቸው አይተው በደንብ ወደው ስፍስፍ ብሎ የተቀበሉን ቤተሰቦቻችን አሉ። ግን ሰርግ የሚባለው ነገር ማለት እንደዚህ በፕሮግራም በትልቅ ፕሮግራም ተቀላቅለው ምናምን አንድ ላይ ያሳለፍነው ጊዜ የለም። ያን እፈልጋለሁ። ግን ከዛ በፊት ልጅ ቢመጣስ ብትሉኝ መድኃኒዓለምን በደስታ ነው የምቀበለው። ምነው እንደ ሀይሚ እግዚአብሔር ሆይ ፍሬ በሰጠኝ። ምነው እንደ ሀይሚ የሆነ ምርጥ ዜና በነገረኝ። ስንቶቹ ልጅ በማጣት የሚንከራተቱ አሉ አይደል እንዴ? ስንቶቹ ሽንት ቤት የሚወረውሩ ሰዎች አሉ እንዴ? ስንት ጉድ ልንገራችሁ። ስለዚህ እቺ ልጅ እባካችሁ በቻላችሁ ታቅም እናበረታታት፣ አይዞሽ እንበላት። የመጀመሪያዋ ነው፣ ብዙ እርዳታ ያስፈልጋታል። እንዴት ልበላችሁ፣ በጣም ብዙ ሰዎች በሀሳብ ልታግዟት ይገባል። በተለይ እናት የሆናችሁ ሰዎች፣ በተለይ እርግዝና ወቅትን ያሳለፋችሁ ሰዎች ለሀይሚዬ ከምን ጊዜውም በላይ ስለምታስፈልጓት እናንተም እንዳትቀየሩባት። ብሩክን ሀይሚን ለምን ብላችሁ ወቀሳ የለም። ባይሆን ጥሩ ነበረ። በቃ ሀይሚ በዚህ መንገድ ብትሄድ ጥሩ ነበር። ግን በቃ አንዴ ይሄ የሆነ ነገር ስለሆነ እግዚአብሔር ይመስገን ብላ እንድትቀበል እሷም ራሷ እንድታሳምነው ይሆናል አይደል? በጭንቀት በጊዜዋን እንዳታሳልፍ እባካችሁ። በእውነት ነው የምላችሁ። እቺ ልጅ ሸርሙጣ አይደለም ያመጣችሁ። እቺ ልጅ የእውነቴን ነው። በጣም የሚያስጠላ ነገር አትናገሯት በእናታችሁ እንደው በፈጠራችሁና እነሱ አሁን ወልደው ለማቀፍ ነው ጉጉታቸውና ባጭር እንዲቀሩ በቃ ሞራላቸው ስሜታቸው እንዲጠፋ አታድርጉ። በእውነት ነው የምላችሁ። እርግዝና ራሱ በራሱ የሆርሞን መዛባት በጣም ከፍተኛ ጭንቀትን ይዞ ስለሚመጣ እባካችሁ ልጅ አናስጨንቃት ነው የምለው። እንግዲህ ሁሉም ነገር አልረፈደም ብዬ አስባለሁ። ብሩክ በዚህ ሰዓት ገንዘብ አለው። አዎ በደንብ አለው። ገንዘብ ነው የሚያስፈልገው። ከዛ ውጭ ምንም አያስፈልግም። ሽማግሌ ይልካል። አብረው እየኖሩ ነው እኮ የተንደላቀቀ ቤት ውስጥ ደስ የሚል ቤት ውስጥ እየኖሩ ነው ያሉት። ስለዚህ ቤተሰብ ያስተዋወቁ፣ ሽምግልና ይላክ። በቃ ሁሉ ነገር እኮ ከመውለዷ በፊት የሚሆን ነገር ነው። ከዛ ደግሞ እግዚአብሔር ሲፈቅድ ደግሞ የእውነቴን ነው የምላችሁ ሰርግ ቢኖር ደስ ይላል።
ይገባታል። በቃ እልል ያለ ሰርግ ማለት ነው፣ ወጪ ሳያበዙ ምናምን። ግን ያም ደግሞ መቅረት ይችላል። ሽማግሌው መላክ ይችላል አሁን ላይ። ሰርጉ ደግሞ መቅረትም ይችላል አለ መቅረትም ይችላል። እና የዛሬ አመት እንግዲህ ከልጇ ጋር ልደቷን ታከብራለች። የልጇን 1ኛ አመት የሀይሚን ደግሞ ስንት 20 ምናምንኛ አመት እንዴ ኩያ ልጇን ነው የምታሳድገው። መድኃኒዓለም ታድላ። ስለዚህ በዚህ ልጅ መንፈሳዊ ቅናት ልንቀናባት እንጂ የሚገባው ለምን አረገሽ ተብላ ልክ ዲቃላ እንዳመጣች ወይም ደግሞ አባቱ የማይታወቅ ልጅ ይዛ እንደመጣች ልናሸማቅቃት፣ ልንሰድባት፣ ዝቅ ልናደርጋት አይገባም። ለማንኛውም እናንተ ምንም አላችሁ ምንም፣ ሀይሚ መውለዱ አይቀርም፣ ብሩክም አባት መሆኑ አይቀርም፣ ሀይሚም እናት መሆኑ አይቀርም። እግዚአብሔር ከፈቀደ ደግሞ 2 ልጅ ሊሆን ይችላል። ግን ሀይሚ እያትችልም የኔ ቀጫጫ የኔ ወርቅ ማለት ነው። ለማንኛውም ሰርግሽን ያብላን፣ የልጃችሁን ክርስትና ያብላን። መድኃኒዓለም ጤነኛ ልጅ እንዲሰጣችሁ ነው ምኞቴ ጸሎቴ። እና ባካችሁ ፍቱ፣ በቃ ፍቱ። ትናንት በጣም ብዙ ነገር እያወራችሁ ነበር እንዴ። ይሄን ያህል እናንተ ፈጣሪ ናችሁ እንዴ? እናንተ ወላጆች እንኳን ይሄን ያህል ተጨንቀው ይሄን ያህል ሌላ ታሪክ ውስጥ አልፈጠሩም፣ ሌላ ታሪክ ውስጥ አልገቡም። እና እኛ ወደድናቸው፣ አከበርናቸው፣ ባከበሩን ልክ ቦታ ሰጠናቸው። ከዛ ውጭ ግን አልወለድናቸውም፣ አላሳደግናቸውም። ስለዚህ በዚህ ያህል በእነሱ ህይወት ውስጥ መፍትሄ የለንም። እባካችሁ ተረጋጉ ለማለት ነው። የኔን ሀሳብ አስተያየት እንዴት አያችሁት? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ይሄ ነገር መሆን ነበረበት ወይስ የለበትም? ከዚህ በኋላ ሳይሚ ምንድነው ማድረግ ያለባት ትላላችሁ? ለነገሩ አንድና አንድ ነው ያላት ምርጫ፣ መውለድና መውለድ ብቻ አለቀ። ሀሳባችሁን አስቀምጡልኝ።